በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላክ እግዚአብሔር ሆይ እናመሰግንሃለን። በሰላም በሕይወት በጤና የጠበቅከን ሳትሰጠህን ተወደድክ የተባረክ በጌታችን በመድኃኒታችን ኢየሱስ ክርስቶስ በእሱ ባደረግከው ቸርነት ምስጋና ይገባሃል። ከመንፈስ ቅዱስ ጋር ሁሉን የሚችል የሁሉ መድኃኒት የሁሉ ተስፋ መድኃኔዓለም ኢየሱስ ክርስቶስ የታመሙትን ሁሉ ቤተሰቦች በቸርነት ተፈውሳቸው። በጸበል ቦታ በየቤቱ በሆስፒታል ያሉትን ሁሉ ምሕረት ላክላቸው። የአእምሮ ጤናቸው የተጓደለ የመንፈስ ጭንቀት ያለባቸው ድብርት ያለባቸው መናገር የማይችሉ መሄድ የማይችሉ እንደዚሁም የውስጥ ደዌ ያላቸው አይድንም የተባለ ሕመም በሽታ የያዛቸው አጋንንት ያደሩባቸው ክፉ የሚሰራባቸው አንተ ቀኝ ዘርግተህ የሁሉ መድኃኒት ሁሉ አዳኝ ሰውን የምትወድ ኢየሱስ ክርስቶስ ያው በሚሆን ስም ፈውሳቸው። የበሉት ደም የተቀበሉት ደም የበሉት ሥጋ ይጠብቃቸው። ለአንተ እስከ አርያም ከአብ መንፈስ ቅዱስ ጋር ምስጋና ይገባሃል። ተወዳችሁ እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ስሙ የተወደደ ተመሰገነ ይሁን። እንግዲህ አብይ ጾም ሲገባ የምንሰራቸው በጣም ትልቅ ስራዎች አሉ። አንድ ቤተሰብ በጣም የተጎዳ አንድ ቤተሰብ መርጠን እናቋቁማለን። አንዲት እናት ነው የምንረዳው የምናግዘው። በድንገት ልጇ ወድቆ ራሱን ስቶ 9 ዓመት ልጅ ነው ያላት። በቃ እንደው ቤት ተቀምጣለች። ሴት ማገዝ ልጇን ለማሳከም እሷም ቆማ በልታ እንድታደር ለማገዝ እንረዳለን። የ9114380 ስልኬ ላይ ዋትስአፕ፣ ቴሌግራም፣ ቫይበር ላይ መልእክት አኑሩልኝ። አድራሻ አስቀምጥላችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። በጌታችን ስለ መልካም እረኛ ባስተማረበት ዮሐንስ ወንጌል ምዕራፍ 10 ላይ ስለ መልካም እረኛነቱ ብዙ ነገር ነግሮናል። ቀድሞ ነግሮናል። መስቀል ላይ ሳናየው በፊት ነፍሱን ለበጎቹ አሳልፎ የሚሰጥ ነው እሱ ደግ እረኛ ብሎ በጣም ደግ እረኛችን የሚጠብቀን ከአውሬ አፍ ከአውሬ መንጋጋ ተለቆ የሚያወጣን መሆኑን ነግሮናል። በጣም ተስፋ ነው የሚሰጠን ያ ጌታችን ኢየሱስ ክርስቶስ። ቸርነቱ መስቀል ላይ ብቻ አይደለም የተወሰነው፣ በየህይወታችን በየዕለት ህይወታችን ያ መልካም እረኛነቱ በየዕለት ህይወታችን ነው የሚሰራው። ቅዱስ ዳዊት ቀደም ብሎ ከ1000 ዓመት በፊት እግዚአብሔር እረኛዬ ነው ብሎ የተናገረው የዘመረው መዝሙር አለ። ታውቃላችሁ? በሞት ጥላ እንኳን ብሄድ ክፉን አልፈራም ይላል። እኔ መሞት የሚገባኝ ሰው እንኳን ሆኜ ብገኝ ማለት ነው መሞት የሚገባኝ ፍርድ የሚገባኝ እንኳን ብገኝ ክፉን አልፈራም። እና ይሄ መዝሙር ሳዳምጥ የመስቀሉን ታሪክ ያስታውሰኛል። በቀኝ የተሰቀለው ወንበዴ በሞት ጥላ መካከል የነበረው ሰው እባክህ በመንግሥት ስትመጣ አስበኝ ባለው ጊዜ ዛሬ ከእኔ ጋር በገነት ታድራለህ ያለው ታስታውሳላችኋል? በሞት ጥላ መካከል እየሄደ እንኳን ክፉን አልፈራም። በእምነት ወደ ክርስቶስ ልቡን ዘረጋ፣ እጆቹን ዘረጋ። ስለዚህም ገነት ገቢ ሆነ ማለት ነው። ወንበዴ ገነት እንዲገባ ያደረገው የእግዚአብሔር ደግ እረኝነት ነው። ያ እረኝነት ነው እንግዲህ በስጋ ተገልጦ ጌታችን ነፍሱን ለበጎች አሳልፎ መስጠት እስከ መስቀል ሞት ድረስ ያደረሰው እና እግዚአብሔር እረኛ ነው። ክርስቶስ ደግሞ እረኛችን ነው። መልካም እረኛ፣ የዋህ እረኛ፣ ደግ እረኛ፣ የተኩላውን አፍ ፍልቅቆ ከሞት ያዳነን እረኛ ነው ሲባል የብዙዎቻችን አይምሮ ወደ ቀራንዮ መስቀል ነው የሚሄደው። እውነት ግን ከቀራንዮ መስቀል ከዛ ሕማምና ስቃይ በኋላ በእያንዳንዱ ጎዳናችን እግዚአብሔር እረኛችን ነው። የሚያዝንልን እረኛችን ነው። የኖርነው በቸርነቱ ነው። የሚመሸው በቸርነቱ ነው። የሚያድረው በቸርነቱ። ጎንበስ ብለን ዘርተን የምናጭደው ለፍተን ሰርተን የምንገባው በቸርነቱ ነው። ቆርሰን የምንጎርሰው ሰርተን የምንበላው በቸርነቱ ነው። ምን ተነፈሰው በእግዚአብሔር ቤት በመቅደሱ ገብተን የምንሰግደው በምሕረቱ ብዛት። እረኛችን ከፊት ለፊት ስለሚሄድ እኛ ከኋላ ስለምንከተል በጎች ምን ይበላሉ ብሎ አያስቡ፣ እንዴት እንደሚኖሩ አይጨነቁ። እንደ አዋፍ እረኛቸው ባሰማራቸው ነው የሚሄዱ እና የእግዚአብሔር የጌታችን የኢየሱስ ክርስቶስ እረኝነት አስገራሚ ሁሌ ሕይወታችን ይሰራል።
እንደገና በተቃራኒው ስለ ጠላት ደግሞ ስለ ክፉ እረኛ ስለሚመስለው ጨካኝ ጠላት ሲናገር እሱ ሊሰርቅ ሊያርድ ሊያጠፋ ይመጣል ይላል። እና ምን ለመናገር ዛሬ የትምህርቱ ዋና መሰረታዊ ሐሳብ እሱን ማስረዳት ነው። የቀደመው እባብ ዮሐንስ ራዕይ ምዕራፍ 2 ላይ ዘንዶ የቀደመው እባብ ተብሎ የገለጸው ጠላት ማለት ነው። ዘንዶ አይነድፋችሁ። ዘንዶ በጣም የሚያምር ለስላሳ ቆዳ አለ ታውቃላችሁ። የዘንዶ ቆዳ ከዘንዶ ቆዳ የተሰሩ ጃኬቶች፣ ቦርሳዎች፣ ቀበቶች በአውሮፓ ገበያ በጣም ውድ ናቸው። ለምን? እጅግ ለስላሳና ያማረ። ዘንዶ አቅፎ እያሞቀ ነው የሚገላችሁ፣ በመርዙ አይነድፋችሁ። ይሄ ጠላት እርከበኛችን እጅ ፈልቆ ስለሚፈልገው ጠላት ሲገለን አቅፎ ነው የሚገለን። አቅፈው የሚገሉ ሰዎችን ይጠቀማል ማለት ነው እግዚአብሔር ይችላል። እና ብዙዎቻችን ከሚነድፈን እባብ ነው የምንጠነቀቀው፣ ከሚያቅፈን እባብ አንጠነቀቅም። የዘንዶ ጥበቡ ምንድነው? አቅፎ መግደል ነው። ተጠምጥሞ መግደል ነው። ቀስ እያለ እያሞቀ አንቆ ይገላል። ሶምሶን የተባለው የእስራኤል መስፍን የእግዚአብሔር ኃይል የታጠቀ የማኑሄ ልጅ በዚህ መንገድ የተገደለው። ኃያል ሶምሶን፣ ናዝራዊ ሶምሶን በሴት ፍቅር በፍልስጤማዊት ደሊላ በምትባል ሴት ፍቅር ተያዘ። ዘንዶ ተጠመጠመበት። በእውነትም ከደሊላ ጋር ያበደ ፍቅር ያዘ። እሷ ቤት ነው የሚያድረው፣ ከእሷ ጋር ነው የሚተኛው። በሙቀቷ ተሸነፈ። ደሊላ ቀስ እያለች ሰረቀችው። ጠላት ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው እንደሚል። ከዛ በኋላ አረደችው፣ ላጨችው። ከዛ በኋላ አጠፋችው። የእስራኤል ታዳጊ ተደርጎ የተቀባው ሰው ሶምሶን በፍልስጤማዊት ሴት ምክንያት አይኖቹን በጉጠት አወጡት፣ ወፍጮ ፈጭ አደረጉት። እግዚአብሔር ለሰራለት ዓላማ ሳይሆን በፍላጎቱ ተይዞ በፍልስጤማውያን አደባባይ ትርኢት የሚያሳይ መጫወቻ ሆነ። ጠላት አቅፎ የሚያጠፋው እንደዚህ። በጣም ብዙ ሴቶች ብዙ ወንዶች በግልሙትና መንፈስ የሚያጠፉናል። ወዳጅ መስለው ኃጢአት የሚያለማምዱናል። በእግዚአብሔር ላይ እንድንቀልድ የሚያደርጉ ፈላስፋ የመሰሉ የእምነታችን መንገድ የሚያስቱ አሳሳች መናፍቃን የተለያዩ አይነት ሰዎች በዙሪያችን አሉ። ግን እነዚህ ሰዎች ወላጆቻችን ናቸው። ሊያጠፉን ይፈልጋሉ። አናውቅም። ከምንወዳቸውና ከሚወዱን ሰዎች መጠበቅ አለብን። ጌታ ኢየሱስ ክርስቶስ ሲያስተምር ሞት እንደሚሞት ወደ መስቀል እንደሚሄድ ሲናገር አትሙት ያለው ስምዖን ጴጥሮስ ወዳጁ ነው። ወዳጁ ሐዋርያው የለም እኔ እንደ ኢየሱስ አልሰቀልም፣ እንደዚህ ነው የምሰቀለው ተዘርዝቄ ብሎ እንደ ክርስቶስ የማይሰቀለው ሰማዕቱ ለክርስቶስ የሆነው ጴጥሮስ አፍ ውስጥ ጠላት ሐሳብ አስገባ። አትሙት መስቀልን ተቃወመ። ወግድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅም ማለት። ጌታ ኢየሱስ ክርስቶስ በጴጥሮስ ላይ ያለውን ሰይጣን አለ። ምን ያህሎቻችንን በወዳጆቻችን ላይ ያለውን ሰይጣን ለይተን የምናውቀው? በንግግሮቻችን፣ በቀልዶቻቸው፣ በውሳኔያቸው፣ ድርጊታቸው ምን ያህሎቻችንን የምናውቀው? የሚያጠፉን ሰዎች ያስታውቃሉ። በደንብ ያስታውቃሉ። መንፈሳዊ ልብ ላለው ሰው ወዳጅ የማይሆን ዝም ብሎ የርቅ ወዳጅ መሆን የሚገባቸው ሰዎች ያስታውቃሉ። ነፍሳችሁ ስትም አታረጉላቸው ሰዎች ያስታውቃሉ። ዘንዶ በእነሱ ላይ ሊሰራ ስለሚችል መንፈሳዊ ሕይወታችንን ሊዋጋ ስለሚችል መጠንቀቅ አለብን። እረኛችን ኢየሱስ ክርስቶስ ነው የሚያስተምር። ሁለተኛው ጠላት እባቡ ነው። ያኛው ዘንዶ ነው አቅፎ የሚገለው፣ እባቡ ግን ነድፎ ነው የሚገለው።
እባቡን ነድፎ ይገለናል። ግልጽ ነው። ብዙዎቻችን እባብን እንለይተን እንጠነቅቃለን። ሁላችን እባብ ስናይ ብለን እንጮኻለን፣ ድንጋይ እንፈልጋለን። እባብ አለ አሁንም በሕይወታችን የሚነድፈን፣ ቅስማችንን የሚሰብር፣ እንዳንነሳ አድርጎ የሚሰብረን፣ ተስፋ እንድንቆርጥ የሚሰራ፣ የመንፈሳችንን ምሰሶ የሚመታ፣ ባዶና ጥቅም የለሽም የሚልሽ፣ አንተ መፈጠር አልነበረብህም የሚል፣ ለምን ትኖራለህ የሚል ነድፎ ሊገል የሚፈልግ እባብ አለ። እባቡ መሆኑን ማወቅ ያስፈልጋል። አንዳንዶች የዋህ ሰዎች አሉ። ልቤ ነው ያስበው ትላላችሁ። በልባችን ውስጥ እባብን ሀሳብ የሚያስገባ መቼም ሰው መቼም ጠላት ካልሰራበት የራሱ ጠላት ሊሆን አይችልም። ተስፋ የለሽ አይምርህም ይለናል። እግዚአብሔር ላይ ክፉ እንድናስብ ሀሳብ ይከትብናል። ሔዋንን አትሞችም ምን ያላት ደፍሮ እግዚአብሔር ትሞታላችሁ፣ እሱ ግን መጥቶ አትሞችም አላት። አትሞቱም ማለት ዋሻት። ሔዋን ከእግዚአብሔር ይልቅ እሱን ስላመነች ነው የሞተችው። እባቡ ሲነድፈን ቶሎ ብለን ይኸውላችሁ መርዙን ለመከላከል ከመሞከር ይልቅ እባብ መሆኑን ማወቅ ነው መጀመሪያ የሚያስፈልገው። ጥንቃቄ ይጠብቅሃል ማለት እግዚአብሔር። ይሄ ምን አይነት ንግግር ነው ብሎ እንደመቤታችን መጠየቅ ያስፈልጋል። እንዴት አይነት ሰላምታ ነው? የወዳጅ ሰላምታ ነው? እንድሞት የሚፈልግ ተስፋ እንደሌለኝ የሚነግረኝ ወዳጅ ነው? ርግብ ነው እንዲህ የሚነግረኝ? ርግብማ ተስፋ ነው የሚነግረኝ። ታውቃላችሁ ኖህ የላካት ርግብ ቀን በጥፎ ይዛ ነው የመጣችው። የራቀም ተስፋ ነው ርግብ። መንፈስ ቅዱስ የዋህ ነው። ተስፋ ነው የሚነግረን። ትኖራለህ ነው የሚለን። ተስፋ አለሽ ነው የሚለን። ይነጋል ነው የሚለን። ቀን አለ ነው የሚለን። እባቡ ሲናገር ለይተን ልናውቅ ያስፈልጋል። ለይተን ልንለይ ያስፈልጋል። እግዚአብሔር ይሄ የሚገለን፣ ይሄ የሚነድፈን፣ ይሄ የሚቃወመን ጠላት ለይተን ልናውቀው ይገባል። ከጥንት ዘመን ከአበው ዘመን ጀምሮ እንዲህ አይነት መርዝ ወደ ሰው ልጆች ይወረወር ነበር። ለምሳሌ አብርሃም እግዚአብሔር ማምኖ ከወጣ በኋላ እኮ ነው አንተ ልጅ የለም፣ ተስፋ የለም፣ ወራሽ የለም እያለ ኦሪት ዘፍጥረት ምዕራፍ 15 ላይ ቤት ውስጥ ተክዞ ያስቀመጠው እባብ ነው። ነደፈው ማለት ነው። ተስፋ የለም፣ ወራሽ የለም፣ ኤሌዘር ነው የሚወርሳል። ዳዊትንም እንደዚህ ብሎታል። በቃ አንተ ትሞታለህ፣ ይኸው ሞት አጠገብ ይቆማል፣ በአንተና በሞት መካከል ስንዝር ነው አለ። እድሜ ጠግበው የሚሞቱት አባቶች ትሞታላችሁ ይላቸው ነበር። አልሰሙትም። ስለዚህ ጸኑ። እግዚአብሔርን አመኑ። ሰማይን ሰሙ እንጂ ጠላትን አልሰሙ። ጳውሎስንም በመርከብ ሲጓዝ እንደዚህ ብሎታል። ምን ተረፍ በሕይወት ምንወጣ አልመሰለኝም ብሎ ሐዋርያው ጳውሎስ አዋቂት በሚባል አውሎ ንፋስ በተመቱ ጊዜ የደረሰባቸው አደጋ አንተርፍም ብዬ ነበራል። አንተርፍም ያለው ግን እሱ አይደለም፣ ጠላትን መጥቶ እንደዛ አትተርፍም ጳውሎስ ብሎት ነበር። ጳውሎስ ግን በሕይወት ወጣ እና ምን ያድፈናል? ውስጣችን ስብር የሚያደርግ ነገር ይኖረው በሰው አፍ ተጠቅሞ ሐሳባችን ተጠቅሞ አንዳንድ ነገሮች እንዲበላሹ አድርጎ ሲበላሹ ያሳየን ሰብሮ ሊያስቀረን ይሞክራል። እንዳትሰሙት። ጠላት ሊሰርቅ ሊያርድ ሊያጠፋ ነው እንጂ ለምን የማይመጣ። እንግዲህ የውሳኔያችን የምናዳምጠው የምንሰማው ውጤቱ ጥፋት ከሆነ መጠንቀቃለን። የሚጠቅመንን የሚሻለንን ግን እግዚአብሔር ደግሞ ይዘነው ይናገረናል። በረኛችን ኢየሱስ ክርስቶስ የሰማኑን በልቦናችን ጻፍልን። እግዚአብሔር ፍጹም ቸርነቱ ምሕረቱ በጎነቱ ሕይወታችሁን ይባርክ፣ ከክፉ ይጠብቃችሁ። እግዚአብሔር ቸርነት የእናታችን ልጅታችን በረከት የሚላት ጥበቃ አብሮን ይሁን። የእህታችንን ድጋፍ አትርሱ። ስልኬ ላይ መልእክት አስቀምጡልኝ። ኮሜንትና ላይክ አድርጋችሁ ስለምትወጡ ዘራችሁን እግዚአብሔር ይባርክ። ቀሲስ አሸናፊ ገብረማርያም ነኝ።
ሰላም